ቼላው አሸንፈሻል 3-2 በሆነ ውጤት። ግን ምንድነው የኔ ሐሳብ አልከሰርሽም ወይ በዚህ ጨዋታ? በዚህ ጨዋታ ላይ ኪሳራ አላጋጠማችሁም ወይ? እንደ ቡድን የምሬን ነው የምላችሁ ጉልበታችሁን ሙጥጥ አላደረጋችሁም ወይ? ዌስትሃም በሚባል ላለመውረድ በሚጫወት ቡድን በእንደዚህ አይነት መልኩ ተፈተናችሁ እስከ ጨዋታው መጨረሻ ደቂቃ ድረስ እጅግ ግብግብ በተሞላበት ጠበታከለበት ጨዋታ ላይ እንግዲህ አሸንፋችሁ ወጣችኋል። ለዚህ ክሬዲት ሰጣችኋለሁ። ግን ከሁለት ቀን በኋላ እኮ እኛን ትገጥማላችሁ ማለት ኤምሬት ትመጣላችሁ። ታዲያ የሁሉ ጉልበት አባክናችሁ እንደዚህ ሙጥጥ ብላችሁ መታችሁ እኛን ቀልብሳችሁ የሚሄድ አቅም ይኖረናል ብላችሁ ታስባላችሁ? የኔን ቡድን አይታችሁታል። እንግዲህ አስቀድሞ ሲጫወት አስቀድሞ ጨዋታ ገደለ። ከዛ በኋላ እንዴት ኢኮኖሚካል ሆነ ጨዋታውን እንደጨረሰ ምን አይነት ሮቴሽን እንዳሳየ አይታችሁታል አርሰናል። ይሄ ለእናንተ ውድቀት ነው የምሬን ነው የምላችሁ። በዚህ ጨዋታ ላይ በዚህ ደረጃ መፈተናችሁ የሁሉ ጉልበት ማፍሰሳችሁ ቀጣይ ጨዋታ ላይ አፌክት አያደርገንም ብላችሁ ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ኦነስት ሆናችሁ ማለት ነው ጀማው። እኔ እንደ ሐሳብ ማለት ነው ከፊታችን ከምናደርገው ከኛ ጋር ጨዋታ በፊት ፎጣ ብጥሉ ጥሩ ነው። ይቅርባችሁ፣ አትምጡ ኤምሬትስ ድረስ። ምን ትሰራላችሁ? እዚሁ ባላችሁበት ታይ ይበቃናል፣ ደክሞናል። ባይሆን አሁን ቀዝቀዝ ያለ ሻወር ለሁለት ቀን ምናምን ያስፈልገናል እንጂ ኤምሬትስ መተም እንፋለንበት አቅም የለንም ብላችሁ እጅ ስጡ። የምሬን ነው የምላችሁ። ላኩላቸው። አረ ቼልሲ ከምባክ ዋው እንዲቻላል 3-2 በስመ አብ ከ2-0 መመራት ተነስቶ ቼልሲ በሜዳው ማለት ነው ዌስትሃምን 3-2 አሸነፈ። በስመ አብ እኔ ባይዞ ከጨዋታው በላይ አረ ምን አይነት መዝናኛ ነው መጨረሻ ላይ ያየነው። አዳማ ቶሮሬ ግን አርበደበዳቸው። ፔድሮ ኔቶን አርበደበደው። ሊበላው ነው እንደሄደው እጅግ በጣም ያስቅ ነበር። መጨረሻ ላይ የነበረው ፍስፍስ ማለት ነው። ከምሬ ነው የምላችሁ። ቪዲዮ ምናልባት አሁን ተቆርጦ ሊወጣ ይችላል። እዩት። ከምሬ ነው የምላችሁ። እጅግ በጣም አዝናኝ የሆነ ነበር መጨረሻው ማለት ነው። ያው ለቶዲቦ ቀይ ካርድ አይቷል ማለት ነው የዌስትሃሙ ተከላካይ ማለት ነው። ለማንኛውም ቼልሲ ዛሬ እንዲያሸንፍ አልፈለኩም ነበር፣ ግን ጀግና ናችሁ ከምር ዋው። ቼልሲ 3 ዌስትሃም 2 ማለት ነው። ካምባክ የሚገርም ካምባክ። ሌም ሮዚኔር የምትባዩ ሰውዬ ማለት ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽም መሰለኝ። ተጫዋች እንደዚህ ነው የምትጫወት፣ እንዲህ ነው መጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ መተከል። የሚገርም ካምባክ ማለት የሚገርም ካምባክ። 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው። አሁን ዳይሬክት ፉትቦል ነው ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት ነው። 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። አዝናናሽኝ። ሊቤና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ ማለት አትሰከሺ። ኮንግራቹሌሽንስ። ሪሞንታዳ ይልሃል ነው ጀማው። ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ? ምን አይነት ካምባክ ነው ያየነው እንዴ? ቼላው ምን ሆነ ነው? አረብ እንዴት አባቱ የሚያምር ኳስ እንደነበረ ጋይስ። ሁሉ ነገር የነበረው ጨዋታ ነው በቃ። ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን፣ ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን። በቃ ጥንቅቅ ማለት ነው። እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው። በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ። ማሸነፊያውን ጎል ግን ኤንዞ ቀረቀረው። ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማን። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፈው አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የትማሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው። የሚገርም ማለት ነው ጀማው እናንተ እያላችሁ እንዴት አካውንት ይመታል ጀማው? የአርሰናል ፋሚሊ እያለ እንዴት አካውንት ይመታል ጀማው? ኮፒ ሊንክ አድርጉት። የቼልሲ ጨዋታ ምን አይነት ድንቅ ጨዋታ ነው ጀማው። የሚገርም ሬሞንታዳ። አረዲቻው ቀጣይ ከአርሰናል ጋር ነሽ። ካራባው ካፕ በረንብ ትፈተኛለሽ። ይሄ ደንቆሮ አሰልጣኝ በረንብ የሚፈተንበት ጊዜ ነው።
እስካሁን ጥሩ አካሄድ እየሄደ ነው። የሚገርም ጨዋታ ዛሬ የሚገርም ኤንዞ የሚገርም ጨዋታ የሚገርም እና የአሴ ፋሚሊ ኮፒ ሊንክ ያስፈልጋል። ጀሞ ኮፒ ሊንክ ይደብደብ አካውንት ተመቷል። ጀሞ ይደብደብ እንዴ እናንተ ያላችሁ የሊቪ ፋሚሊ የፉትቦል ፋሚሊ በእናታችሁ ይደብደብ። አንዴ ኮፒ ሊንክ ጀሞ ኮፒ ሊንክ አድርጉት። ሞቅ እናድርገው። ጀሞ ይመቻችሁ። የተናቀ ያስረግዛል አይደለም የሚባለው? ይሄ የቼልሲው አሰልጣኝ ማለት ነው ኦን ፋየር። ዛሬ 2-0 ፈርስት ሃፍ ተመርቶ ቼልሲ ምን አይነት ካምባክ ነው ይሰራል? አሰልጣኙ ሲቀጠር ከስታርስበርግ ነው ምናምን በቃ ቼልሲን መጫወቻ አረጉት ምናምን ብሎ ሁሉም የቼልሲ ደጋፊ እርግጠኛ ነኝ አንድም ይሄ ሰውዬ እንደዚህ ይሆናል ብሎ የጠበቀ የለም። ይችላል። ቼልሲ ከገባ 7 ጨዋታ አደረገ፣ 6ቱን አሸነፈ፣ አንዱን ተሸነፈ። ከአርሰናል ካራቦ ካፑን 19 ጎሎች አስቆጥሯል። የቶፕ 4 የሚገርም ፉክክር ልናይ ነው በሊቨርፑል ቼልሲ እና ማንቸስተር ዩናይትድ መሃል የሚገርም። የሰሞኑን የቼልሲን እንቅስቃሴ ለተመለከተ አንድ እግር ኳስ ደጋፊ ማለት ነው ያራዳ ልጆች ቼልሲ ይህንን ጨዋታ እንደሚቀለብሰው ተረጋግጠ ነው የምትገባው ነው ምን ሌላ ጨዋታ ውስጥ አገባም። ቼልሲ የሚገርም መንፈስ ላይ ነው ያለው ያራዳ ልጅ ማለት ነው። የሚሰማው ታሪክ የለም። አብሶ ትንሽ መሸት አርገ ሳብ ካረክለት ያራዳ ልጅ ጨርግዶ ነው የሚያልፈው። ችግር የለበትም ነው ማለት ጥገን ነው የምትይዘው። እዛው ተረጋግተ እዛ ጋር አቀብላ አናግረኝ ነው የሚል አልቃልድም። ዌስትሃም ጋር እንቀላለድ እስቲ እንየው። ገና እኔ ከአርሰናል ጋር ጨዋታ አለብኝ ብሎ ተጫዋቾችን ቀንሶ ቢገባ ዌስትሃም ከኔ ውጪ ወደ ውጭ አለ። ሁለት ጎሎችን አስቆጥሮ ጭራሽ ለሶስተኛ እንደረደራሉ አለ። እንደዛ አይደለም እና ጆዋ ፔድሮ ምን እንደጀመሩ በምን አይነት መንገድ እንደመጡ ማለት ታወቀ። ፒንሳ የሆኑ ተጫዋቾች ያራዳ ልጅ ኩኩላላም ገባች፣ ፔድሮም ገባ። እዚህ ጋርም እንደምታይ ኤንዞም ያራዳ ልጅ ከንቲባ ነው። በቃ እንደዚህ ጀምሯል ቼልሲ። ኧረ ቀልድም ፈርስት ሃፍ 2-0 ሲመራ ወጣለ። ሰከንድ ሃፍ 3 ጎል አስቆጥሮ ማለት ነው 2-3። አሁን ቼልሲ ሜዳ ውስጥ እሱ በፈለገው መንገድ ብቻ ኳስ እንድትጮትል ይፈቅድ የጀመረ ቡድን ሆኗል። ያራዳ ልጅ ሲፈልግ ገብቷል። አሁን አዲሱ ቅዳቸው ሲፈልግ ቼልሲ ሲፈልግ ታገባለ፣ ቼልሲ ሲፈልግ ደግሞ ብዙ ያገባባል። ይሄ ቼልሲ አጻጻፍ ነው። ገብቷል። ጉድ ነው ዘንድሮ ከቼልሲ ጋር አጎለ ሰዓት ነው። ቼልሲ እየነቅ ያለበት መንገድ ትንሽ ቀደም ቢል እንደውም አስጊ ነበር ያራዳ ልጅ። ለቶፕ 4 ግን እየባሰብኝ ነው ብሏል። በቃ እየበሰጨኝ ነው አለ ቼልሲ። ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፕ ሊንክ ይደረግ። ጉድ ነው ጎብዬ። ስለ ቼልሲ በስተመጨረሻ በነፃነት ምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ አንግማል ይችላል፣ ሊሸነፍም አልፈራም። በአካዳሚ ተጫዋች ያልነውን ከንስለኗል። ሲጀመር ጋርናቾ ለምን ወጣ? ጋርና አዋረዱኝ እናንተ። ድግስ ደግሶ ሲቀልማቁ አቢ ነበር። እኔ በቪዲዮ ነው የቀለልኩት። ያራዳል እግር ኳስ 45 ደቂቃ አንሶ ነው ቤተሰብ። እናንተ ሲጀምር ማለት ነው ቀጥታ አሁኑኑ ነው መውረድ ያለባችሁ። አሁኑኑ የቼልሲ አሰልጣኝ ሮዜኔር እናቴ ትሙት ጋይስ ቡዳ የሆነ አሰልጣኝ፣ የተረገመ አሰልጣኝ። ወይኔ በቤንች ገብቶ አጓጉቶኝ ምን ሲጀመር ነው ቼልሲ ላይ ቪዲዮ ምን አሰራኝ? እናንተ 30 ምናምን ነጥብ እኛ 50 ምናምን የቼልሲ ደጋፊዎች ማለት የቀደሙን ቪዲዮ ካዩ በኋላ ቀጥታ መጥተው እንዲህ ሊያንቁኝ ነው የሚፈልጉት። ይመቻችሁ፣ እንኳን ደስ አላችሁ። በቃ ማክሰኞ ወደ አቋም ትመለሳለህ። ቀለልኩ አቻለቀ ብዬ ቪዲዮ ምናምን ልሰራ ተዘጋጅቻለሁ ማለት ነው። 2-0 ከመመራት ቼላው ያራዳ ልጅ 3-2 በሆነ ውጤት አሸንፏል ማለት ነው። እቺ ፕሮፌሰር የዋዛ አይደለችም ጋይስ። ወይ ፈርስት ላይ ላፓሌ ተሳስታለች ወይ ደግሞ ቅያር ላይ አደገኛ ሰው ናት ማለት ነው። ሁሉም ቅያር በሚባል ደረጃ ነው የሰራው። ፎፋና ነው፣ ኩኩሬላ ነው፣ ጆዋ ፔድሮ ነው ቀይሮ ያስገባው። ሶስቱም በሚባል ደረጃ ሰርቷል። እብድ ነው የነበሩት ማለት ነው። ፈርስት ላይ ላፓሌ ተሳስታለች። ጋርናቾ ምናምን ቋሚ መሆን የሌለባቸው ተጫዋቾች ናቸው። ለማንኛውም ቼሎ አሪፍ ድል ነው። ከኔ ከፍ ብለሽ ተቀምጠሻል ዛሬ። ያው ነገር ረከባችኋለሁ እንዳይደብራችሁ። ይመቻችሁ የቼልሲ ደጋፊዎች። ባና አውጣው ባክ ቱ ባክ ካም ባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀም። ሰከንድ ሃፍ ነው ሀከም እናረገው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ስጥ አታረግም
እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበረ። ሮቴት ማረጋችን ነው ዌስት ሃምን እንዲህ ያረጉ። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው ይሳካው፣ እኛ ላይ ይሳክማ። ይሄ ነው የለም። በቀላሉ ነጥብ መጣል የለም። እስከ መጨረሻው አለን። ታቻላል። ኤንዞ ፈርናንዴዝ ኦቨርሬትድ ነው። ኦቨርሬትድ ነው። ትቀልዳለህ እንዴ? በጣም ኦቨርሬትድ ነው። ከየት አባቱ መጥቶ ያገባው ያንን ኳስ? ጆዋ ፔድሮ ሁሌ ነው የሚችል። ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል። መሬት ላይ ሄዲንግ። ይሄ ነው ካምባክ። ይቻላል። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቸልሲ ካምባክ አድርጎ ዌስት ሃምን 3-2 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እስከ ረፍት ለቸልሲ በጣም የከፋ ነበር። ዌስት ሃሞች ቸልሲ ሜዳ ላይ 2 ጎል አስቆጥረው እረፍት ወጡ። ከረፍት በኋላ ግን ቅያሬዎቹም በጣም አሪፍ ነበሩ። 3 ጎሎች አስቆጥሮ 3-2 ማሸነፍ ችሏል ቸልሲ። እኔ ለምን ልጆቹ እንዳስቀምጣል ጃው ፔድሮ በጣም አሪፍ ነው። እሱ ከመጣ ጀምሮ በተለይ አሪፍ ነበርና ይመስለኛል ለአርሰናል ጨዋታ ስላለበት ለዛ ለመልሱ ጨዋታ ለዛ ይመስለኛል ልጆቹን ያስቀምጠው። ግን ቅያሬዎቹ በጣም አሪፍ። እኔ ለሱ በጣም ደስ ብሎኛል። በቃ እኔ ተናድጄ ነበር። እኔ መጀመሪያ ምንድነው ጨዋታውን አቋረጥኩትና እንትን ጌም መጫወት ጀመርኩኝ ላይቭ ገብቼ ያው አቋረጥኩት ስላችሁ በቃ መመሰጡን ትቼ ዝም ብዬ 2 ሲገባባቸው። ምክንያቱም እስከ ረፍት ብታዩት 2-0 እየተመራ አይመስልም በቸልሲ። በቃ አሁንም ሲጠቃ ነው የነበረው። 2 ገብቶበት ራሱ ዌስት ሃም ነው ገብቶበት የነበረው ይመስለውና ከረፍት በኋላ ግን በጣም አሪፍ ሆነ። ቅያሬዎቹ በጣም አሪፍ ሆኑ። ጎሎቹ ደግሞ እንደዚህ አይነት ድሎች ደስ ይላሉ። አሁን ባለቀ ሰዓት ጎሉ ሲቆጠር በጣም ቀውጢ ነበር ስቴዲየሙ። በጣም ድባቡ ደስ ይል ነበርና ደስ ይላሉ እንደዚህ ባለቀ ሰዓት የሚገኙ ድሎችና ለቸልሲ ደጋፊ ደስ ይላል። ለአሰልጣኙ ግን እውነት ድሏ ትገባው ነበር። በጣም ነው ደስ ያለኝ። ሴሌብሬት ሲያደርግ በጣም ደስ ይል ነበር። እናም እንግዲህ የቸልሲ ደጋፊዎች እንኳን ደስ ያላችሁ። እስቲ በድሉ የተሰማችሁ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ የቲም ምን አይነት ጨዋታ ነው? አረ የቲም ምን አይነት ጨዋታ ነው ያየ ነው በእግዚአብሔር። አረ ቼልሲ፣ አረ እኔ በቃ ትለያላችሁ፣ መድኃኒዓለምን ትለያላችሁ። በቃ እኔ አበድኩ ዛሬ አበድኩኝ። በቃ ዛሬ ጨለልኩ። ሚኮ ስፐርስን ይሆንኩ ዛሬ ጨለልኩ። ተመስገን ጆዋ ፔድሮ፣ አንተን የወለደች እናት ማለት ነው። እኔ አመስግንልኝ፣ እናትን ሳምልኝ፣ በቃ ሳምልኝ። ጠማደው እንዲህ ጠማደው ፎፋና ምን አይነት ክሮስ ነው? ኩኩሬላ ምን አይነት ቅያሪ ነው? አሰልጣኛችን ምን አይነት ቅያሪ ነው? ፈርስት ሃፍ ተቃጥዬ አርሬ አንተ ጋርናቾ የሙዝ ላጭ ልጅ አንተ እዚህ ቲም መኖር የለብህም። ሁለተኛ አንተ ባዲያሽ የጭላዳ ልጅ ዝንጀሮ፣ ሁለተኛ እዚህ ቲም እንዳላይ። ኧረ ሰከንድ ሃፍ ኤንዞ ፈርናንዴዝ ምን ላድርግህ? ጆዋ ፔድሮ ዛሬ ከጉድ ነው ያወጣህን። ከጉድ አሰልጣኛችን፣ አሁንም ማስተካከል ያለብህ አንድ ነገር አለ። በቃ አንድ ነገር አለ። ሁሌም የመጀመሪያ እንትንህን ፈርስት ሃፍ ያለን ችግር አስተካክል። በቃ ሰከንድ ሃፍህ ግን ማለት ነው ይለያል። ምን አይነት ግም ያየሁት! ምን አይነት ተአምር ነው! ቼላ ታያችሁን። አምኜ ለቼልሲ ቀጥ ሄጄ በደህና ብር ቼልሲ ምን አይነት ተአምር ነው ያሳያችሁ! ፈርስት ሃፍ 2-0 እየተመራ ቼላ ወንድም ጥላ ተጨላላችሁ። ኧረ አስደመሙን። ቼልሲ ፋንስ እንዴት ነው የምችሉት? ምን አይነት ድራማ! ዚስ ኢዝ ፉትቦል። ለዚህ ነው እግር ኳስን ምንወዳት። ድራማ እዴ! እዚህ ጋር ደግሞ የተፈጠረው ጦርነት! ኧረ ጉድ! ይሄ በትክክል ቀይ ያሰጠ ምንም ማያከራክር ቀይ ያሰጠ ነገር ነው የተሰራው። ፔድሮ ገደለው። ሌላው ተችላላችሁ። ሲጀምር ሀከር ነው። ሀከር ደግሞ ማለት ነው ሀክ እስኪያደርግ ድረስ ነው። 45 ደቂቃ ፈጀበት ሀክ እስኪያደርገው። ውስጥ ገባ፣ ከዛ ውስጡ ገባ፣ ዝብርቅርቅ አደረገው። በቃ የሆነ ዝብርቅርቅ ለማያ። እኔ አሁን ምንም አልልም። ለማያ አድርሱልኝ። ታቋታላችሁ የቼልሲ ደጋፊ፣ ለማያ አድርሱት ይሄን ቪዲዮ። በጣም አክባሪሽ ነኝ። ምንም አልወራም እኔ። በቃ አንቺ ትችያለሽ፣ እኔ አልችልም። እኔ አንችልም። ኦጂ ጋራ ላይቭ ላይ ሰከንድ ሃፍ ሊጀምር ሲል
ጃኦ ፔድሮና ሌሎቹን ተጫዋቾች ያስገባል አለች። 3-2 ያልቃል ጨዋታው። እግዚአብሔርን የነበራችሁ ታውቁታላችሁ። 3-2 ያልቃል አለችን። እኔ ምን አልኳት? ፕራይም ሮላንዶ፣ ፕራይም ሃዛርድ እና ፕራይም ሜሲ ቢገቡ አናሸንፋቸውም። እነሱ ሌቭል 10 ሀራም ፉትቦል ነው የሚጫወቱት አልኳት። ለካ እሷ ነች የምታውቀው። እውነት አንቺ ምን አይነት ሰው ነሽ ግን እንዴ? ነው ወይስ ቀድመሽ አይተሽዋል? እሺ ነገ ምንድን ነው መሆኑ ንገሪኝ። እኔ ነገ ምን እንደምሆን አንቺ ትችያለሽ። በፈጣሪ ስም የሆነ ከምር የሆነ ነገር ታይቷታል። እርግጠኛ ሆና ነበር ስትወሪ ነበር። ይኸው ጸቡን ፓርት ራሱ ሳይታያት የጸቡ ራሱ ታይቷታል መሰለኝ። ፓልመርን ግን አክብሬዋለሁ ታውቃለህ። ቆሞ አይቷቸው ማለት ልክ ጸቡ ሲረጋጋ ሄዶ ለዳኛው እንትና ብሎ ሁሉንም ነገር ነግሮ በቀይ ፎፋና አንተ ምን አመጣጡ ግን ምንድን ነበር? የአዳማ ትሮሪ በስመ አብ ፔድሮ ኔቶ ማለት ነው 100 ነበረ፣ ሌቭል 100 ደርሶ ነበር ንዴቱ። በአንድ ጊዜ 0 ሲያዩ አመጣጡ ያ ምንድን ነው የሚያክለው? ጃኦ ፔድሮ ግን ማለት ከምር በቃ ለካ ይጣላል። እናንተ እሱ ራሱ ዱርዬ ትችላላችሁ። ቃል የለኝም። በሃይማኖታችሁ መላእክት ሲመጡ ታያላችሁ አይደለ? በቸልሲ በዛሬው ጨዋታ ላይ ጃኦ ፔድሮ መላእክት ሆኖ ነው የመጣልን። አቤት እኔ ላይቭ ላይ ሆኜ ማለት ነው ቸልሲ ከምባክ ካረገ ጸጉሬን እላጫለሁ ብዬ የለፈለፍኩ ነበረኩ። እኔ በቃ ምንም አልልም። በአሰላለፍ ምናምን ብስጭት ምናምን በቃ ለመድኩትና ተኩት። እነ ቤዳድ ይግባሊ ፈርስት ሃፍ ላይን አፕ አወጡ። ሰከንድ ሃፍ ፕሮፌሰር ላይን አፕን አወጣች። እንደተለመደው ከምባክ አረግን። የሚገርም ጨዋታ ወንድነን። እኔ እየወደድኩት ነው። እቺ ፕሮፌሰር እየተመቸችኝ ነው የሌለ እግዚአብሔር። በቃ ወኔው ብቻ አይታችኋል። ጨዋታ ላይ ወኔው ሲስቱ መሬት ይደበድባል። ሲያገቡ እንደ ህፃን ልጅ ሂዶ ሰው ላይ ይንጠለጠላል፣ ይንቦረቃል። በቃ ደስ ነው ያለኝ ዛሬ። ምክንያቱም ለምደነዋል። ፈርስት ሃፍ ቢዝነስ ይሰራል፣ ሰከንድ ሃፍ ሪል ፉትቦል። ፈርስት ሃፍ ቢዝነስ፣ ሰከንድ ሃፍ ሪል ፉትቦል። ስለ ጨዋታው ምን ተሰማችሁ እስቲ? ጃኦ ፔድሮ፣ ኤንዞ ወዳችኋለሁ። ፓልመር ዛሬ ሁለት ኳስ ያለቀ ኳስ ሳተ። በሱ አልፈርድም ማርያምን። ለማንኛውም ስለ ጨዋታው ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩኝ። ከንቲባው ነኝ። መልካም አዳር። ቼላው ምን አይነት ካምባክ ነው? ፈርስት ሃፍ 2-0 ሰከንድ ሃፍ 3-2 ዚስ ቼልሲ ዌስትሃም አንቀለቀለሽ እኮ አንቺ ወራጅ ቀጠና አንቀለቀለሽ። እሳይ ደግ አደረገሽ ዌስትሃም፣ ደግ አደረገሽ። አሳይተው ነሱሽ አንቺ ወራጅ ቀጠና 18ኛ ቁጭ እንድትይዘው ምንም ነጥብ የለም። ከኔ በታች ያላችሁ ነጥብ የሚባል አታገኝም መቼም። ሮዚና ከመጣ ጀምሮ ሮዚና እየጋበዘ ነው የሚለጥፋቸው። በቃ እያስገባ ሮዚናን እያሰማ ማለት ነው። ቼላው ያንተ ውለታ በዛብኝ። በቃ ትችላለህ። ምን አይነት ጨዋታ ነው የተመለከትነው? እኔ ዛሬ ከ2-0 3-2 ካምባክ ቼልሲ እንደዚህ ነገር እኮ አናይም። በቃ የእኔ ይህ የሲዝኑ ምርጥ ጨዋታም ለመባል በቃ ምንም ያንሰው የአመቱን ከዚህ የተሻለ ካልተመለከትን በስመ አብ ካምባክ ፈርስት ሃፍ ለተመለከተ አሁን እንዴት ነው ቼልሲ እንደዚህ ይሰራል ለምጠብቀው? ፕሬሲንግ ጠለው ሰከንድ ሃፍ ቼልሲ ረበመ ቤቴ እኔ አንድ ጥያቄ ሆነብኝ ማለት ነው። እንደው ብትጣላ ከትራውሬ ጋር ትጣላለህ? እኔ ፔድሮ የቶዲቦ ኳስ ማለት ምንም የማያከራክር ቀይ ካርድ ነው። ግን ከትራውሬ መሮጥ እኮ ነው ያለብህ። ቼልሲ ግን ማለት ነው እኔ እንደዚህ አይነት ጨዋታ እኔ ቦን ማለት ነው የመጀመሪያውን ግብ ሳይ ደነገጥኩኝ። ዞረ እኮ በቃ እንደው አስቦም አልመጣውም፣ ዞሮ ነው የገባው በቃ። ከዛ ፔድሮ አረገ ኩኩሬላ። ኧረ በስመ አብ ቼልሲ